የተወደዳችሁ የላቀው ትውልድ የቴሌቪዥን ፕሮግራም ተከታታዮቻችን በጌታ በኢየሱስ ስም ሰላም እላችኋለሁ። ዛሬ ደግሞ ካለፈው የቀጠለውን ትምህርት ይዤ ቀርብ ያለው እንደምታስታውሱት ከዚህ ቀደም በነበሩ ተከታታይ ሳምንታዊ ፕሮግራሞች ወጣቶችን መረዳትና መርዳት የሚለውን ሐሳብ ስንነጋገር ነበር። ከዚሁ ጋር ተያይዞ ወጣቶችን ለመረዳት አንደርስታንድ የሚል ሞዴልን አንስቼ አወራ ነበረ። አንደርስታንድ የሚለው ሞዴል በአብዛኛው የሚያተኩረው ራሱ አንደርስታንድ የሚለውን ቃል የእንግሊዝኛ ቃል እንደ አክሮስቲክ በመውሰድ እያንዳንዱን ፊደል ከሆነ ከዚሁ ጋር የሚዛመድን ሐሳብ አብሮ በማጣመር በቀላሉ ማስታወስ እንዲቻል የፈጠርኩት ሞዴል ነው። እሱኛውን እየተነተንኩ የተወሰኑ ሳምንታትን ቆይቻለሁ። የመጨረሻው ሳምንት ላይ ባለፈው ያነሳሁት ወጣቶች የፍቅር ዝንባሌ ያላቸው የሚለውን ነው። እንግዲህ ይህን መነሻ ያደረግኩት እያንዳንዱ የአንደርስታንድ ሞዴል ሲተነተን አንደርስታንድ የሚለው ቃል የእንግሊዝኛ አልፋቤቶቹ UND እያልን ስንሄድ ዩ ላይ ያነሳ ነው ዩኒቨርሳል የሚለው ነው። የዩኒቨርሳል የሆነው የነሱን ዩኒቨርስ እንወቅ፣ የነሱን ሰፊ ዓለም እንወቅ በሚል ነው። ከዛ በኋላ ኤን ላይ ደግሞ ነርቸራቸውን እንወቅ፣ ያደጉበትን ሁኔታ ያደጉበትን አውድ እንረዳ የሚል ነው። ዲ ላይ ደግሞ ዲዛይናቸውን ወይም ደግሞ ኔቸራቸውን ማለት ነው። እግዚአብሔር እንዴት ነው ዲዛይን ያደርጋቸው፣ ባዮሎጂካዊ ውቅራቸውን፣ ስነ ልቦናዊ ውቅራቸውን፣ አጠቃላይ ስሪታቸውን እንወቅ፣ ተፈጥሯዊ ማንነታቸውን እንወቅ ነው። እንግዲህ እንደምትረዱት ሰው የሁለት ነገሮች ውጤት ነው፣ የአካባቢና የተፈጥሮ ውጤት ነው ይላል ሳይንሱና በዚህ ስማማለሁኝ። እንግዲህ የአካባቢ ስንል ነርቸሩ ነው፣ አስተዳደጋቸው ሲያድጉ ደግሞ በአካባቢ ውስጥ ነው የሚያድጉትና የነሱን የእድገት አውድ መረዳት ነው። ሁለተኛው ደግሞ አስተዋጽኦ የሚያደርገው ተፈጥሮ ነው፣ እሱ ደግሞ ዲዛይናቸው ውቅራቸው ነው ማለት ነው። ሶስተኛውን ያነሳ ነው ኢኮኖሚክ ኒድ አላቸው፣ ወይም የኢኮኖሚ ፍላጎት አላቸው፣ እሱን እንረዳ ብለን ያነሳ ነው። አራተኛውና የመጨረሻውን ያነሳሁት ሮማንቲክ ኒድ አላቸው፣ የፍቅር ዝንባሌ ያላቸው። በተለይ ወጣቶች ወደ ወጣትነት እድሜ ወደ አፍላነት እድሜ ሲገቡ በሕፃንነት ወራቶቻቸው እምብዛም የሌላቸው ወይም ከናካቴው የሌላቸውን የፍቅር ዝንባሌ ማሳየት ወደ ተቃራኒ ጾታ መሳብ ይጀምራሉና ያን ፍላጎታቸውን አንደርስታንድ በማድረግ እንዴት ነው ልንረዳቸው የሚለውን ነገር አንስተናል። እንግዲህ ዋና ማጠንጠኛ እነሱን በመረዳት መርዳት የሚል ነውና ከመርዳት በፊት እነሱን ከማገዝ በፊት በአሳዳጊነት ሚናችን ውስጥ በማጎልበት ሚናችን ውስጥ የሚጠበቅብንን ከመጫወታችን በፊት እነሱን እንረዳቸው ነው። ዛሬ የማነሳው ሌላኛው በልክ አክሮስቲኩን ተከትለን ስንሄድ የሚቀጥለው ኤስ ነው። ኤስ ደግሞ ሶሻል ኒድ የሚለው ማህበራዊ ፍላጎት አላቸው የሚለውን ነው የምናነሳው። እንግዲህ ሰዎች ማህበራዊ ፍጡር ናቸው የሚለውን ነገር በተለያየ በኩል ስትሰሙት ይታወቃል። እንግዲህ ማህበራዊ ፍጡር ናቸው ሰዎች፣ ያለ ሌላው ሰው መኖር የማይችል ነው የሰው ልጅ። ስለዚህ ሰው ማህበራዊ ፍጡር ከሆነ በተለይ ደግሞ ይሄ ባህሪው በብዛት ጎልቶ የሚታየው በወጣትነት እድሜ ነው። ወጣትነት እድሜ ላይ አቻቸውን የመፈለግ ቢጤያቸውን የመፈለግ በሚያድጉበት ትምህርት ቤት ውስጥ በሌሎች ማህበራዊ ተቋማት ውስጥ ለመጣመር መፈለግ ዝንባሌ አላቸው። ይሄ እንግዲህ አንዱ እንግዲህ የእድገት ሳይንስ ውስጥ የማስሎ ሃይራርኪ ኒድ የሚባል አለ። እሱንም ራሱ ሪፈር ስናደርግ ሰዎች ማህበራዊ ፍጡር እንደሆኑ ማህበራዊ የሆነ ግንኙነት ፍላጎት እንዳላቸው ይህን ማሳካት እንደሚፈልጉ በዚህ ውስጥ ከፍተኛ ጥረት እንደሚያደርጉ እናያለን። እንግዲህ ይሄ ከሆነ አንዳንዴ ከኛ ይልቅ ከወላጆች ይልቅ ከምናሳደጋቸው ሰዎች ይልቅ አጠገባቸው ካሉ ሰዎች ይልቅ በአብዛኛው አቻዎቻቸውን የመስማት ያልቻዎቻቸው ምክር ያቻዎቻቸው መንገድ የመከተል ወደዛ በአመዛኙ የመሳብ ነገር እናያለን። ይሄም የሆነው ማህበራዊ ፍላጎት ስላላቸው ነው። ስለዚህ ጓደኛን ይፈልጋሉ። አንዳንዴ የአጭር ጊዜ ጓደኝነት የረጅም ጊዜ ጓደኝነትን ይፈልጋሉ። ከዚሁ ጋር ተያይዞ በአብዛኛው የተቃራኒ ጓደኝነትን ደግሞ የመፈለግ ነገር አለ። ወንዶች ሴቶች ወንዶችን የመፈለግ ነገር አለ። ያ ማለት ተመሳሳይ ጾታ ጓደኝነት አይፈልጉም ወይም በዛ በጣም የተገደቡ ናቸው ማለት አይደለም። እንግዲህ ይህንን ፍላጎታቸውን በመረዳት
እንዴት ነው የምናግዛቸው ተገቢ የሆነ ጓደኝነትን መፍጠር እንዲችሉ በማህበረሰባቸው ውስጥ ጤናማ የሆነ ግንኙነት እንዲኖራቸው እንዴት ነው የምናግዛቸው የሚለውን ከወላጅ ሳይድ ከአሳዳጊ ሳይድ ደግሞ ማየት በጣም አስፈላጊ ነው የሚሆነው ማለት ነው። ስለዚህ ጓደኞቻቸውን ሲመርጡ የቅርብ አማካሪዎቻቸው መሆንና ያን ሚና መጫወት እንችላለን። እንግዲህ ያለን ቅርበት ይወስነዋል። ከልጆቻችን ጋር የምንፈጥረው ታማኒነት ያለው ቅርበታችን ይወስነዋል ማለት ነው። ስለዚህ በዚህ ውስጥ እንግዲህ ታማኝነታቸውን አትርፈን የኛን ምክር ሰምተው በዛ ሂደት ውስጥ በምርጫ ሂደታቸው ውስጥ ደግሞ የኛ ምክር እንደ ትልቅ ግብአት ሆኖ እንዲያገለግላቸው አስቀድሜ እንዳልኩት እኛ እንደምናምናቸው እንደምንወዳቸው ሁልጊዜ ለነሱ ደጋፊ ሆነን ከጎናቸው እንዳለን ሊያውቁ ይገባል ማለት ነው። ይሄ ከወላጅ ብቻ ሳይሆን ወጣቶችን በአንድም በሌላም በቀጥታም በተዘዋዋሪም ከሚያግዙ አካላት ቤተክርስቲያን ውስጥ ወጣቶችን ከሚመሩ ከሚያስተምሩ ኮች ከሚያደርጉ ሜንቶር ከሚያደርጉ አገልጋዮችም የሚጠበቅ ይሆናል ማለት ነው። በዚህ ውስጥ እንግዲህ አንዳንዴ በጣም የተዘበራረቀ ነገር እናያለን። ለምሳሌ የሆነ ጓደኝነት ጀምረው ያ ፌል ያደርጋል። ማንህ የልብ ወዳጅሽ ማነች? የልብ ወዳጅህ ማን ነው ሲባል ከሌ ነውና ከአንድ ወር በኋላ ይቀይሩታል፣ ከሁለት ወር በኋላ ይቀይሩታል። ኮንሲስተንሲ ልናጣ እንችላለን። ይሄ የእድሜው ባህሪ ነው። ነገር ግን በዚህ ውስጥ ተጽዕኖ ፈጣሪዎች እንዲሆኑ እንጂ በሌሎች ተጽዕኖ ውስጥ እንዳይወድቁ ያቻዎቻቸው ተከታይ እንዳይሆኑ እንደፈለጉ መሪውን ጨብጠው የሚያሽከረክሯቸው እንዳይሆኑ ጥንቃቄ ማድረግ ያስፈልጋል። አንዳንድ ወላጆች ግን በዚህ አቅጣጫ ሲሳሳቱ ይታያል። ለምሳሌ ምንም አይነት ጓደኛ እንዳይኖራቸው አንዳንድ ወላጆች እንደዚህ ያደርጋሉ። ጓደኛህ እኔ ነኝ፣ ወዳጅህ እኔ ነኝ፣ እኔ አባትህም ጓደኛህም ነኝ ይለው ይገድባሉ። ይሄ ተፈጥሯዊ ነው። እናቶችም እንደዚህ ሲያደርጉ ይታያሉ። አያስፈልግም፣ ጓደኛ አጥፊ ነው፣ እንደዚህ ነው። በተለይ ልጆቻችን ስለሌላው ሰው ጤነኛ ግንዛቤ እንዳይኖራቸው አድርገን ፈሪዎች አድርገን ምናሳድጋቸው ጊዜ አለ። ሌሎች ላይ የምንሰማው ነገር ሌሎች ወጣቶች በሚያጋጥሟቸው መጥፎ ነገሮች እንሰማና በቃ ቶታሊ አቮይድ እንዲያደርጉ እናደርጋለን። ይሄ ተፈጥሮን እስከምን ድረስ ነው መከልከል የምንችለው? ምግብ ሁሉ ምግብ እኮ አይጠቅምም። የሚጎዳ ምግብ አለ። የሚጎዳ ምግብ ስላለ ብቻ ከናካቴው ከምግብ አናረቃቸው። ምርጫ ላይ እንዲያስተካክሉ እንምረዳቸው። ልክ እንደዛው የሚጎዳ ጓደኛ አለ፣ የሚጠቅም ጓደኛ አለ። ግን በዛ ውስጥ ምርጫቸው እንዲያስተካክሉ እገዛ ማድረግ ነው የሚኖርብን ማለት ነው። እንግዲህ ሌላኛው ሞዴሉን ስንከተል የምናገኘው ቀጣዩ በአንደርሳን ሞዴል ውስጥ ቲ ነው። ቲ ደግሞ ቴምፐራመንት ወይም ደግሞ ስነ ጸባይ ብዬ አስቀምጨዋለሁ። እንግዲህ ትርጓሜው በደንብ የሰላ ላይሆን ይችላል፣ ግን ለአቀራረቤ እንዲረዳኝ የወጣቶችን ስነ ጸባይ መረዳት፣ ቴምፐራመንታቸውን መረዳት። ቴምፐራመንት ሳይንስ አለ ራሱ። እንግዲህ ሰዎች 4 አይነት ጸባይ አላቸው ብለው ያነሳሉ። ሳንጉዊን የሚባሉ አሉ፣ ኮለሪክ፣ ሜላንኮሊክ ብለው የሚያነሱት አለ። እንግዲህ 4 አድርገው ያነሳሉ። እንግዲህ ስለእያንዳንዳቸው መዘርዘር ላይኖርብን ይችላል። ለምሳሌ ሳንጉዊንን ብናነሳ ሳንጉዊን የሆኑ ወጣቶች በአብዛኛው በጣም ፈጣኖች፣ ተግባቢዎች፣ ተጫዋቾች፣ ውስጣቸውን አፍነው መቆየት ማይችሉ በአብዛኛው ኤክስትሮቨርት የሆኑ ወይም ደግሞ ዝምተኛ ያልሆኑ ራሳቸውን መግለጥ የሚችሉ ተብለው ይታወቃሉ። በተቃራኒው ደግሞ ሜላንኮሊክ የሚባሉ አሉ። ዝምተኞች ናቸው፣ ረጋ ያሉ ናቸው። እነኚህ እንግዲህ እግዚአብሔር ነው እንደዚህ አድርጎ ሰውን የሚፈጥረው ብዬ ነው ማምነው እኔ። የኔቸር ባለቤት እግዚአብሔር ስለሆነ ማለት ነው። አካባቢው ተጽዕኖ ያደርጋል። አስቀድሜ እንዳነሳሁት የነኚህ 2 ድምር ውጤቶች ሰዎች የትኛው አይነት ቴምፐራመንት ጎልቶ እንዲታይባቸው ይወስናል ማለት ነው። በስነ ጸባይ ሳይንስ አንድ ሰው ፍጹም ሳንጉዊን ነው፣ ፍጹም ኮለሪክ ነው፣ ፍጹም ሜላንኮሊክ ነው አይባል። ሁሉም አይነት ሊኖረው ይችላል። ጎልቶ የሚታይበት ባህሪ ግን የትኛው ነው? ለምሳሌ አንድ ወጣት አስቀድሜ እንዳልኩ ሳንጉዊን ከሆነ በጣም ፈጣን ነው፣ ተጫዋች ነው፣ ተግባቢ ነው። እሱ ባለበት ወይም እሷ ባለችበት አካባቢ ፈን የሚፈጥር የሚጫወት ብዙ ወጣቶች ተሰብስበው ካለ ሳንጉዊን ሆኖ ነው በብዛት ጨዋታውን ሲመራው የምናየው። እንዲህ አይነት ወጣቶችን ሜላንኮሊክ ሁኑ፣ ረጋ ያላችሁ ሁኑ ብሎ መጫን በጣም አስቸጋሪ ሊሆን ይችላል። አንዳንድ የሚታረሙ ጸባዮች፣ ባህሪዎች ሊኖሩ ይችላሉ። ግን ቴምፐራመንት በአብዛኛው ፐርማነንት የመሆን
ወይም ደግሞ ቋሚ የመሆን ዝንባሌ ያለው ወይም ደግሞ የሚያጋድለው የሚያመዝነው ባህሪው ይሄ ስለሆነ የወጣቶቻችንን የልጆቻችንን ባህሪ የትኛው ምድብ ውስጥ እንደሚኖሩ ማወቅ ተገቢ ነው የሚሆነው። ይሄ እነሱን ለማስተዳደር ለመርዳት በጣም አስፈላጊ ነው። አንዳንዴ ልክ በተለምዶ የእናት ወድ ጅጉርጉር ነው እንደሚባለው በአንድ ቤት እንኳን ከአንድ ማህፀን የተወለዱ ልጆች አንዳንዶቹ በጣም ዝምተኛ ናቸው፣ ረጋሉ ናቸው፣ አንዳንዶቹ የሚጫወቱ ናቸውና ብዙ ጊዜ ወላጆች ባለማወቅ ወይ ዝምተኛ የሆነውን በጣም አፕሪሺየት ያደርጉ። ልጅ ማለት እሱ ነው፣ በቃ በጣም ጨዋ፣ ዝም የሚል፣ አንገት ደፊ፣ ረጋለ ነው፣ ይሄኛው ቀልቃላ ነው ምናምን ብሎ ጀጅ ሲያደርጉ ይታያል። አንዳንድ ወላጆች ደግሞ በጣም ተጫዋቹን አፕሪሺየት ሊያደርጉ ይችላል። እሱ ካለ ቤቱ ይደምቃል እኮ በቃ እሱ ባለበት ምናምን፣ ይሄኛው በቃ ጋግርታም ነው፣ ዝምተኛ ነው፣ እንዲህ ነው ብሎ ጀጅ ያደርጋሉና ይሄ በጣም አደገኛ ነው። ወጣቶች ስለ ራሳቸው እንዳይቀበሉ፣ ስለ ራሳቸው ጥሩ ሰልፍ ስቲም እንዳይሰማቸው፣ ራሳቸው እንዳይቀበሉ ያደርጋል። በተለይ ደግሞ ወላጅ ጀጅ የሚያደርጋቸው ልጆች የትም ቦታ ሄደው ሊድኑ አይችሉም። ምክንያቱም ከቅርብ የተወረወረ ድንጋይ ይጎዳል እንደሚሉ በእናት በአባት ጀጅ የሚደረጉ ወጣቶች ራሳቸውን ለመቀበል በጣም ረጅም ጊዜ ነው የሚወስድባቸው፣ ሂል ለማድረግ ረጅም ጊዜ ነው የሚወስድባቸው። ስለዚህ የወጣቶቻችንን ቴምፐራመንት ማወቅ በጣም አስፈላጊ ነው ብዬ ላሰምር እወዳለሁ። እንግዲህ በዚህ ሞዴል ውስጥ ሌላኛው ማነሳው ቀጥሎ ያለው ኤ ነው። ሞዴል ውስጥ ያለው ኤ አሴት ወይም ደግሞ እኩያ የአማርኛ ትርጉሙን ሀብት ብየዋለሁ። የወጣቶችን ሀብት መረዳት። እያንዳንዱ ወጣት በውስጡ ሀብት አለው። ቫካንት ሆኖ የተፈጠረ ሰው የለም። አንዳንድ ፈላስፋዎች ታቡላ ራዛ የሚባለው ሐሳብ ያነሳሉ። በቃ ይሄ ሰው ሲፈጠር ብላንክ ፔፐር ነው፣ ተፈጥሮና አካባቢ ነው የሚጽፍበት ብለው ይናገሩ አሉ። በአብዛኛው ደግሞ አካባቢው ነርቸር ነው የሚጽፍበት ብለው ያነሳሉ። ሰው ታቡላ ራዛ አይደለም። እግዚአብሔር ሲፈጥረው ኢኔት የሆነ ታለንት፣ ኢኔት የሆነ አቅም፣ ካፓሲቲ፣ ፖቴንሻል ሰጥቶት የተፈጠረ ሰው ነው። በሂደት ይህን እያጎለበተው እያሳደገው ይመጣል። በዚህ ውስጥ ትምህርት አስተዋጽኦ ይኖረዋል። አካባቢ፣ ካልቸር፣ የምናሳድግበት ያስተዳደግ ዘይቤ፣ የምንሰጣቸው ኢንፎርሜሽን እና ሌሎች በርካታ ግብዓቶች ተጨማምረው ቅርጽ ሊሰጡት ይችላሉ፣ በአዎንታም ባሉታም ማለት ነው። ነገር ግን ሰው ሲፈጠር የሆነ ባዶ ቫካንት ሆኖ ቫኪዩም ሆኖ የተፈጠረ አይደለም። እግዚአብሔር በውስጡ ሀብት ሰጥቶት የመጣ ነው። በእግዚአብሔር መልክና አምሳል ተፈጥሮ ባዶ ሊሆን አይችልም ሰው። ስለዚህ የወጣቶችን ሀብት መረዳት በጣም ያስፈልጋል። ወጣቶች በውስጣቸው ምን አይነት ታለንት አላቸው፣ ምን አይነት ስኪል አላቸው፣ በተፈጥሮ በትምህርትም በኤክስፒሪየንስ የሚያገኙት ነገር ምንድን ነው ብሎ መለየት መረዳት አስፈላጊ ነው። አንዳንድ ጊዜ እኔ አንድ መጽሐፍ አንብቤ ያለው የማይልስ ሙር የጻፈው ላይ ሪሊዚንግ ፖቴንሻል የሚለው መጽሐፍ ላይ አንድ እውነተኛ ታሪክ ያስቀምጣል። ልጁ በትምህርቱ በጣም ጎበዝ ነውና አባትና እናት ልጁን ሕክምና እንዲያጠና ነው የሚፈልጉት። ልጁ ደግሞ የተፈጥሮ ዝንባሌው ሙዚቃ ላይ ነው። በተለይ ፒያኖ መጫወት በጣም ይወዳልና ፒያኒስት መሆን የህልሙ ነው። ስለዚህ እናትና አባት በትምህርቱ ጎበዝ እንደሆነ አይተው በቃ ስም የሚያስጠራ ሙያ ይሄ ነው፣ እኛን በጣም የምታስጠራን ደስ የሚለን ይሄ ነው ብለው ገፋፍተው ሕክምና እንዲያጠና አድርጉና ከብዶት እየጨነቀው ደስ ሳይለው እነኛ ረጅም ዓመታት ጨርሶ ተመረቀ ይላል። ከዛ በኋላ በምረቃው ፕሮግራም ላይ ንግግር እንዲያደርግ ተጋበዘ እና በጣም ልብ የሚነካ ንግግር ተናገረ ይላል ጸሐፊው። ምናለ እናትና አባቴ እስከ ዛሬ እነኚህ ኦልሞስት የህይወቴን ግማሽ የሚሆኑ ዓመታትን ለእናንተን ይኖርኩት፣ ከዚህ በኋላ ለራሴ ነው የምኖረው፣ ህልሜ ፒያኒስት መሆን ነው፣ ሕክምና ጉዞ እዚህ ጋር ያበቃል፣ አሁን ወደ ፒያኒስት የመሆን ጉዞ አዲስ መንገድ ይጀምራለሁ ብሎ ተናገረ። እንግዲህ ይሄ ልጅ በውስጡ ያለውን አሴት ተረድቷል እና ከዛ በኋላ ያ ልጅ ወደ ፒያኖ ስልጠና ገባ። በጣም ስመጥር ፒያኒስት ሆነ፣ ተጽዕኖ ፈጣሪ ሆነ ብሎ ታሪኩን ያስቀምጣል። እውነተኛ ታሪክ ነው። አንዳንዴ ወላጆቻችን በጣም ሲሳሳቱ እናያለን። ልጆችን ወደ እነሱ ህልም ነው እንጂ ወደ ልጆች ህልም አይመሯቸውም። ለምን? ውስጣቸው ያለውን ሀብት ታለንት የመለየት ስራ ላይ ክፍተት ስለሚታይባቸው ማለት ነው። ልጆቻችን አንድ ነገር ብቻ እንዲሆኑ አልተፈጠሩም። በጣም ብዙ ስኪል ሊኖራቸው ይችላል። አካዴሚካሊ ኤክሰለንት ሊሆኑ ይችላሉ።
በሌላ ደግሞ ነገሮች ደግሞ በጣም ያየሉ ሊሆኑ ይችላሉ። ጥሩ የስዕል ባለሙያ ሊሆኑ ይችላሉ፣ ሙዚቃ ላይ ኤክስፐርት ሊሆኑ ይችላሉ። በዛ አቅጣጫ ብንመራቸው አርቱ ላይ ደግሞ በጣም ኤክሴል ሊያደርጉ ይችላሉ። ስለዚህ ስኬት ማለት በቀለም ትምህርት ብቻ አይደለም። በተቻለ መጠን ሁለገብ እንዲሆኑ አድርገን ማሳደግ የወላጆች ያሳዳጊዎች ኃላፊነት ነው ብዬ አምናለሁኝ። ይህን ለማድረግ ውስጣቸው ያለውን አሴት ሀብት መለየት በጣም ይረዳል። ስለዚህ ልጆቻችንን ኤክስፕሎር ማድረግ፣ አሴስ ማድረግ፣ ማየት፣ ኦብዘርቭ ማድረግ በጣም አስፈላጊ ነው የሚሆነው። ምንድነው ውስጣቸው ያለው ሀብት? አንዳንድ ልጆች ኢኖቬቲቭ ሊሆኑ ይችላሉ። ፈጠራ ላይ በጣም ኤክሴል ሊያደርጉ ይችላሉ። ነገሮችን አቀነባብረው መፍጠር የሚችሉ ቴክኖሎጂ ላይ ኤክሴል የሚያደርጉ ሊሆኑ ይችላሉ። ስለዚህ ያንን ሁኔታ አይተን ወደ ቴክኖሎጂ ልንመራቸው እንችላለን። አንዳንድ ልጆቻችን ደግሞ አርት ላይ በጣም ጥሩ ሊሆኑ ይችላሉ። የተለያዩ ነገሮችን ሰካክተው በራሳቸው ክሬት አድርገው ጥሩ ዲዛይነር ሊሆኑ ይችላሉ። ጥሩ የአርት ሰዎች ሊኖሩ ይችላሉ። ጥሩ የግራፊክ ባለሙያ ሊሆኑ ይችላሉ። የቱ ላይ ነው ኤክሴል የሚያደርጉት የሚለውን በደንብ ማየት ያስፈልጋል። በተለይ ደግሞ አሁን ሀገራችን ካለችበት ወቅታዊ ሁኔታ አንጻር ልጆች ወጣቶቻችን በቀለም ትምህርት ብቻ ይሳካላቸዋል እንዳንል ውጫዊ ነገር ራሱ እያሳመነን መጥቷል። ልጆቻችን ኬጂ 2 ዓመት ተምረው 12 ዓመት እስከ ሃይ ስኩል ተምረው 14 ዓመት ሆነ ዩኒቨርሲቲ ሚኒመም 4 ዓመት 18 ዓመት ይህን ሁሉ ጊዜ ፈይተው ዩኒቨርሲቲ ከጨረሱ በኋላ ኤምፕሎይመንት ሬታችን በጣም ዝቅተኛ ነው። የመቀጠር እድሉ፣ ስራ የማግኘት እድሉ በጣም ጠባብ ሆኗል። ስለዚህ ዩኒቨርሲቲ መግባት እና ፎርማል የሆነውን አካዳሚክ ፕሮሰስ መጨረስ ብቸኛው ተስፋ አይደለም። ልጆቻችን በየትኛው መስክ ሊሄዱ ይችላሉ፣ ውስጣቸው ያለውን አሴት እንዴት መንዝረው ማርኬተብል ሊሆኑ ይችላሉ የሚለውን ማሰብ በጣም አሁን መንታ መንገድ ላይ ያለ ነው ማለት ነው። ይሄን ተገደን የምናስብበት ጊዜ ነው ማለት ነው። እና ከዚህ አንጻር አጫጭር ስልጠናዎች ወስደው ሊያካብቷቸው የሚችሏቸውን ነገሮች በጎንዮሽ ማሰብ ይኖርብናል ማለት ነውና ይህንን መረዳት በጣም አስፈላጊ ነው የሚለውን ማንሳት ወዳለሁ። በሞዴል ውስጥ ሌላኛው ማነሳው እንግዲህ አንደርስታንድን እየተከተልን ስንሄድ ያለው ኤን ነው። ኤን ኔበር ብየዋለሁ፣ ወይም ደግሞ ባልንጀሮቻቸውን መረዳት። ወጣቶችን ስኬታማ እንዲሆኑ የላቀ ትውልድን ማፍራት እንድንችል አጠገባቸው ያሉ ሰዎችን ማወቅ አለብን። ማን ነው በልጅ አጠገብ ያለው? ልጆቻችን የኛ ብቻ ውጤቶች አይደሉም። የጓደኞቻቸው፣ የወዳጆቻቸው፣ የባልንጀሮቻቸው ውጤቶች ናቸው። ስለዚህ ማን ነው ልጅ አጠገብ ያለው? who is the neighbor? ልጅ አጠገብ ያለው ማን ነው? በቀጥታ በዛውሪ ኢንፍሉዌንስ የሚያደርገው ማን ነው? ማን ነው እንደ ሞዴል አድርጎ የሚከተለው? አጠገቡ ያለው ማን? ምክር የሚለግሰው ማን ነው? ማናት ብሎ መለየት ያስፈልጋልና አንድ በጣም የለመድነው አባባል አለ ነጮቹ የሚሉት ስላንተ እንድነግርህ ጓደኛህን ንገረኝ ይላሉ። እንግዲህ ይሄን የጓደኛ ባልንጀራን ከፍተኛ የሆነ ተጽዕኖ ለማጉላት ነው ይሄን የተጠቀሙት። ስለዚህ የልጆቻችን ወዳጆች ማወቅ አስፈላጊ ነው። አንዳንዴ ከተቻለ የልጆቻችን ጓደኞችን ቤተሰብ ራሱ ማወቅ ጥሩ ነው። ከተቻለ ቤተሰባዊ ግንኙነት መመስረት ጥሩ ነው። ለምን የልጃችን ጓደኛ የሚመስለው ቤተሰቡን ነው። ስለዚህ ያን ቤተሰብ ማወቅ የልጃችን ጓደኛ ማን እንደሆነ እንድናውቅ ይረዳል። ማን መሆኑን ስናውቅ በየትኛው አቅጣጫ አዎንታዊም አሉታዊም ተጽዕኖ ሊያሳድርበት ይችላል የሚለውን ለመገንዘብ አቋራጭ መንገድ ይሆናል ማለት ነው። እና የመጨረሻ ማነሳው ደግሞ በሞዴል ውስጥ ዲ ነው። ዲ የወጣቶቻችንን ድሪም ህልማቸውን ማወቅ። ወጣቶች ህልመኛ የሚሆኑት በአፍላ ዕድሜያቸው ጀምሮ ነው። ልጅ እያሉ ብዙ ህልም የላቸውም። ልጅ እያሉ ብዙ ህልም እንደው የጠራ ህልም የላቸው። ዛሬ ይሄን ይዛሉ፣ ነገ ይሄን ይለቃሉ፣ ዛሬ ይሄን ይዛሉ፣ ነገ ይለቃሉ። ወጣትነት ላይ በጣም ኮንሲስተንት የሆነ ህልም አላቸው ማለት አይደለም፣ ግን በጣም ድሪም የሚያረጉበት ጊዜ ነው። ወደፊት እንዲህ ሆናለሁ የሚሉበት ጊዜ ነው። ያን መሆን የሚፈልጉትን ነገር ለማሳካት የሚጀግኑበትን ጊዜ ነው። ደግሞም the right time እሱ ነው። ያረፈደው ጊዜ እሱ ነው። አንዳንዴ too late ከሆነ በኋላ ከረፈደ በኋላ ወጣቶች ይነቃሉ። በአካዳሚክ ነገር ለመትጋት ይሞክራሉ፣ ግን ረፍዷል። ስለዚህ በተለይ ደግሞ ቲኔጅ ሲገቡ 12 13 ዓመት 14 ዓመት አካባቢ ድሪመር መሆን ይጀምራሉ። ያን ህልማቸውን አብሮ ማለም ያስፈልጋል። የብቻቸው ህልም እንዳይሆን። ምንድነው ህልማቸው የሚለው? ወደፊት ምንድነው የምትሆነው? ወደፊት ምንድነው የምትሆኚው? ምን ነገር ላይ ተጽዕኖ መፍጠር ትፈልጋለህ? በምን ኮንትሪቢዩት ማድረግ ትፈልጋለህ? ለሀገር፣ ለወገን፣ ለቤተሰብ።
ለቤተክርስቲያን ምንድነው ኮንትሪቢዩት ማድረግ የምትፈልገው ብሎ ወጣቶቻችን መጠየቅ በጣም አስፈላጊ ነው የሚሆነው ህልማቸውን መረዳት ማለት እና ይሄን ማድረግ ወጣቶችን ለመረዳት ይረዳናል ማለት ነው። እንግዲህ የአንደርሰን ሞዴል ባጭሩ እንዴት ነው ወጣቶችን የምንረዳው ቤት አቅጣጫ ነው የምንረዳቸው የሚለው ነው። አንዱ ወገኑ ነው ይሄ ግማሽ አካሉ መረዳት አንዱ መርዳት ደግሞ ሌላ ነው። ከተረዳናቸው በኋላ ነው የምንረዳቸው። ከተረዳናቸው በኋላ እንዴት አድርገን ነው የምናሳድጋቸው እንዴት አድርገን ነው የምንደግፋቸው በየትኛው ጎን ነው የምንቆምላቸው ከወላጅ ካሳዳጊ ከአገልጋይ ከመካሪ ከመሪ ምንድነው የሚጠበቀው የሚለውን የየፊና ሚናችንን ማወቅ የምንችለው መጀመሪያ ስንረዳቸው ነው። ትልቁ ክፍተት በማህበረሰባችን ውስጥ በቤተሰብ ያለው ክፍተት ወጣቶችን አለመረዳት ትልቁ ክፍተት። እኔ ብዙ ከወጣቶች ጋር በቆየባቸው ዘመናት ወጣቶችን በቀጥታ አግኝቼ ከነሱ ጋር ሲወያይ ሳማክራቸው ምንድነው የህይወታችሁ ትልቁ ቻሌንጅ ስላቸው በተለይ ወጣትነታቸውን ደግሞ አልፈው ወደ አደልት ዩዝ ላይ የገቡትን ደግሞ ሳናገር እንደው ወደ ኋላ መለስ ብላችሁ የመኖር እድል ቢሰጣችሁ ከአስራዎቹ የመጀመር እድል ቢሰጣችሁ የትኛውን ነገር ነው የምታስተካክሉት ወይ ምን ቢሆንላችሁ ነው የበለጠ አሁን ከሆናችሁት በላይ ውጤታማ የምትሆኑት ስላቸው በጣም ኮመንሊ የሚነሳው ነገር ወላጆቻችን እንዲረዱ አሳዳጊዎቻችን እንዲረዱን እንፈልጋለን ነው የሚሉት። ሚስ አንደርስታንድ ተደርገን ያደግነው ጀጅ እየተደረግን ነው ያደግነው ይላሉ። ብዙ ጊዜ ወላጆች መካሪዎች ናቸው እንጂ ሰሚዎች አይደሉም ይላሉ። ምክር ላይ ነው የሚያተኩሩት። በቃ ይሄን አርግ ኢንስትራክሽን ነው የሚያበዙት እንጂ ቁጭ ብለው እኛ ለመስማት ምንድነው የሚሰማን ምንድነው የምናስበው ምን ውስጥ ነው ያለነው የሚለውን ነገር ለመረዳት ጊዜ ሲወስዱ ከዛ አንፃር ራሳቸውን ስትራክቸር ሲያደርጉ አናገኛቸውም ነውና አሁን ወላጆቻችን ቢሰሙን እንደው ለታናናሾቻችን እንኳን ቢያንስ እንዲያደርጉላቸው የምንፈልገው ይሄን ነው ይላሉ። ወጣቶችን መረዳት በጣም መሰረታዊ ነገር ነው። ስለዚህ እንግዲህ እስካሁን ያወራነው ወጣቶችን እንዴት እንረዳቸው የሚለውን የአንደርሰን ሞዴል ነው። ከተረዳናቸው በኋላ እንዴት እንርዳቸው ነው። እንግዲህ መርዳት ማገዝ ማገልገል በተለይ ወጣቶች ማገልገል የሚለው ውስጥ ነው በአብዛኛው የሚሽከረከረው። እንግዲህ ቤተክርስቲያን ብዙ ጊዜ ይህን ቃል ትጠቀማለች። የወጣቶች አገልግሎት የወጣቶች ፕሮግራም ወጣቶችን ማገልገል የሚለው ነገር አለ። ቤተሰብ አካባቢ ሲመጣም ደግሞ ወላጆች ወጣቶቻችን ማገዝ ወጣቶቻችን መርዳት የሚለው ነገር ይነሳል። እንግዲህ ሁሉም ባለድርሻ አካላት እንዴት ነው የሚረዷቸው የሚለውን የመጀመሪያው በተደጋጋሚ እንዳልኩት መረዳት ነው። መረዳት ትልቁ መሰረት ይጥልልናል። አንድ ቤት ጽኑ የሚሆነው መሰረቱ ጽኑ ሲሆን ነው። ከዛ በኋላ ያለው ቀላል ነው። ረጅም ዕድሜ የሚኖረው መሰረቱ ጸና ሲሆን ነው። ስለዚህ ወጣቶቻችንን የላቀ ለማድረግ መረዳት ላይ በጣም በጽኑ የተመሰረተ እገዛ ዘላቂ ይሆናል ማለት ነው። ስለዚህ ከተረዳናቸው በኋላ እንዴት እንርዳቸው ነው እንዴት እናገልግላቸው ነው። እንግዲህ እንዴት እናገልግላቸው በሚለው ውስጥ ማነሳቸው ጥቂት ነጥቦች አሉ። የመጀመሪያው ነገር ከወጣቶች ጋር ወዳጅ መሆን ነው። ወጣቶችን ማገልገል አንድ ጽሑፍ ላይ ሳነብ ዩዝ ሚኒስትሪ ኢትስ ኦል አባውት ሪሌሽንሺፕ ይላል። ወጣቶችን ማገልገል ወጣቶችን ሚኒስተር ማድረግ በቤተክርስቲያንም ሊሆን ይችላል በሌላ ተቋማት ወጣቶች ተኮር በሆኑ ተቋማት ኢንስቲትዩሽንስ ፓራ ሚኒስትሪስ በእነሱ ውስጥ በቡድንም በግልም ስናገለግላቸው የመጀመሪያው ነገር የወጣት ወዳጅ መሆን ነው። የወጣት ጓደኛ መሆን ነው። ወጣቶችን ልክ እንደ አደልት በተከታታይ ትምህርት በባይብል ስተዲ እነኚህ ፕሮግራሞች ናቸው። በጸሎት በሚውዚክ በተለያየ ሚኒስትሪዎች ውስጥ ብቻ በመያዝ አክቲቪቲውን በማከናወን ብቻ ውጤታማ እናደርጋቸው። እነኚህ ነገሮች እንደ ዲፓርትመንት እንደ ሚኒስትሪ አስፈላጊ ናቸው። ግን እዛ ውስጥ ቅመሙ ዋናው ነገር ዘዋሪው ከነሱ ጋር ያለን ሪሌሽንሺፕ ነው። ስለዚህ ሁልጊዜ ወጣቶችን ለመርዳት ስናስብ ጓደኛ ማድረግ በጣም አስፈላጊ ወዳጅ ማድረግ አስፈላጊ ነው። ስለዚህ አንዱ አገልግሎት እንዴት ነው የምንረዳቸው? ጓደኛ ወዳጅ መሆን። ያኔ ኦፕን አፕ ያደርጋሉ።
ቀደም በዘረዘርናቸው ወይም ከዚህ ቀደም በዘረዘርናቸው የአንደርሰን ሞዴል ውስጥ ያልናቸው ነገሮች በሙሉ ለማድረግ በሩ የተከፈተ ነው ማለት ነው። ስለዚህ ጓደኛ እናደርጋቸዋለን። ሌላው አብሮ ወክ ማድረግ ነው። ወጣቶች ከፊት ሆኖ የሚመራቸውን ሰው አይደለም የሚፈልጉት፣ አብሯቸው ወክ የሚያደርግ ሰው ነው የሚፈልጉት። ወጣቶች እየሆነ የሚያሳያቸውን የሚፈልጉት። ለምሳሌ ወጣቶችን ጸሎት ማስለመድ ስንፈልግ እየጸለይን ነው እንጂ እንዴት እንደሚጸለይ ያስተማርናቸው አይደለም። አብረን እየጸለይን አብረናቸው ወክ እያደረግን ፕሪፈር የሚያደርጉት ቶኩን ሳይሆን ወኩን ነው። አደልትን ስለ ጸሎት ልናስተምር እንችላለን። አደልትን ስለ መስጠት ልናስተምር እንችላለን። አደልትን ስለ ኮሚትመንት አደልትን ስለ ሚሽን ስለ ወንጌል ልናስተምራቸው፣ ስለ መቀደስ ልናስተምራቸው እንችላለን። ወጣቶችን ግን ይህን ስናደርግ አብረናቸው እየተቀደስን፣ አብረናቸው ወንጌል እየሰበክን፣ አብረናቸው እየጸለይን፣ አብረናቸው እየመሰከርን፣ አብረናቸው እየጾምን እነኚህን መንፈሳዊ የሆኑ ዲስፕሊኖችን አብረን እየኖርን ነው ምናስተምራቸው ማለት ነው። ስለዚህ we need to walk closely ከነሱ ጋር እግር ለእግር አብረን ወክ እያደረግን የምናገለግላቸው። ወጣቶች easily ከኛ ጋር አሶሺየት ሊያደርጉ የምንችል ለእንደዛ ራሳችንን ተለማጭ አድርገን ምናቀርብ መሆን አለብን ማለት ነው። ስለዚህ አብረን ወክ ምናደርገው እንዲህ ስንሆን አብረን ወክ እንደዚህ። ሌላኛው ወጣቶችን የምናገለግለው ራሳችንን vulnerable በማድረግ ነው። ማለት ጠንካራ ጎናችንን ብቻ እያየን የሆነ አይዲያል ሰው ሆነን አይደለም መቅረብ ያለብን። ደካማ ጎናችንን ሊያውቁ ይገባል። ውድቀታችንን ሊያውቁ ይገባል። እኛም ሰው መሆናችንን ሊያውቁ ይገባል። አንዳንድ ጊዜ ፊክሽስ የሆነ ነገር ይዘን እንቀርባለን። ወጣቶችን በቃ ወድቀን ማናቅ፣ ስተን ማናውቅ፣ ተፈተነን ማናውቅ ይመስላልና ስለተለያዩ ችግሮቻቸው ሲያወሩን ፐርፌክት ሰው ጋር እኮ ነው ማወራው እንዳይሉ እና ራሳቸውን የበታች አድርገው እንዳያዩ፣ ራሳቸውን በጣም አንደርማይን እንዳያረጉ እኛም የውድቀት ታሪኮቻችን እንደገና የመነሳት ታሪኮቻችንም እየነገርናቸው፣ በተለይ በእነሱ ዕድሜ ያለን ምን ቻሌንጆች ያጋጥሙልን እንዴት እንዳለፍናቸው እየነገርናቸው ልናገለግላቸው ይገባል። አንዳንዴ እኮ ደፈር ብለው ይጠይቃሉ። ማሚ ዳዲ አንተ እንደዚህ ሆነ ነበር ይላሉ። ሆኜ ነበር ካልን ኦኬ እኔም ለካ ባደረገው ችግር የለም ብለው ያስባሉ በሚል አራለንኩም በፍጹም በዚህ አላለፍኩ ብለን ፍጹም ራሳችንን ኤንጀል አድርገን ነው የምናቀርበው። ኖ በፍጹም እንደሱ መሆን የለበትም። የኛን ዳርክ ስፖት እና ብራይት ሳይዳችንን ማወቅ አለባቸው። መጽሐፍ ቅዱስ ውስጥ የወደቀውን ዳዊት እየነገርናቸው እኛ ያልወደቀን ዳዊት እንደሆነን ልናስተምራቸው አይገባም ማለት ነው። ሌላኛው ወጣቶችን ስናገለግል ቤተክርስቲያን አካባቢ በተቻለ መጠን ለወጣቶች የሚመች ኢንቫይሮንመንትን በመፍጠር እናገልግላቸው። ብዙ ጊዜ የቤተክርስቲያን ግቢ ይሄ እንደው የፋሲሊቲውን ስናየው ሃርድዌር ፓርት እሱኛው በጣም ለወጣቶች ምቹ አይደለም። እንደ ቤተክርስቲያን ያላትን አቅም አሟጣ የቤተክርስቲያን ግቢ ቅጥር ግቢዋ ለወጣቶች ምቹ እንዲሆን፣ ወጣቶችን ሳቢ እንዲሆን ማድረግ ይጠበቅባታል። ወጣቶች መጥተው ሲያዘወትሩ ፈታ እንዲሉ፣ እንኳን እዚህ ሆንኩ እንዲሉ፣ መቼ ግቢ ለቅቄ ወጣው በጣም ይከብዳል እኮ የግቢ እንዳይሉ፣ ለወጣቶች ምድረበዳ እንዳይሆን መጠንቀቅ ያስፈልጋል። ስለዚህ በተቻለ መጠን የአውትዶር ጌሞችን ኢንዶር ጌሞችን ማዘጋጀት አስፈላጊ ነው። ወጣቶች መጥተው የሚያሳልፉባቸውን ለነሱ ወጣት የሚሸት አይነት እንዲሆን ሃርድዌሩን በዚህ መልኩ ልናቀናጀው እንችላለን። ሶፍትዌሩ ራሱ ደግሞ መሰራት አለበት። የቤተክርስቲያን መሪዎች፣ ፓስተሮች፣ ወንጌላውያን፣ የወጣት መሪዎች ለወጣቶች በጣም ኢዝሊ መቅረብ የምንችላቸው አይነት ወጣቶች በቀላሉ የሚቀርቧቸው መሆን አለባቸው። አንዳንድ ቤተክርስቲያን መሪዎች ወጣቶችን ሲያገኙ ሰላም ማይሉ፣ ማይጨብጡ፣ ሀግ ማያረጉ ብዙ አሉ እንታዘባለን። ይሄ ወጣቶችን እንዳይቀርቡ ቤተኝነት እንዳይሰማቸው ያደርጋልና ሆን ብለን ወጣቶችን አሳደን የምናቅፋቸው፣ ሰላም ምንላቸው፣ ቅርበት ምንፈጥርባቸው መሆን ይገባል ማለት ነው። ስለዚህ ስናገለግላቸው በዚህ መልኩ መሆን አለበት። ሶፍትዌሩ ምንድነው? ሶፍትዌሩ ሌላኛው ለወጣት የሚመቹ ፕሮግራሞችን የወጣት ፕሮግራሞች አክቲቪቲዎች ወጣት እንዲሸቱ ማድረግ በጣም አስፈላጊ ነው። አደልቱን መምሰል የለባቸውም። አንዳንድ ጊዜ የምመለከተው ምንድነው የወጣቶች ፕሮግራም ይባልና ኮፒ የሁዱ ፕሮግራም አይነት ነገር፣ ሁዱ በሌላ ኮፒ ማለት ነው፣ ሃይ ኮፒው ነው።
ያ ወጣቶችን ላይስብ ይችላል። ወጣቶች የራሳቸው የሆነ ቴስት አላቸው። ስለዚህ በተቻለ መጠን ከአውዱ ያልወጣ ከመስመር ያልወጣ ወንጌልን የማይቃረን ሆኖ የቤተክርስቲያን ስርዓት ያከበረ ሆኖ ግን ወጣት እንዲሸት ማድረግ ይቻላል። ስለዚህ መንፈሳዊ ፕሮግራሞች በተቻለ መጠን በወጣቶች በራሳቸው ዲዛይን እንዲደረግ የባለቤትነት ስሜት ተሰምቷቸው ራሳቸው እየመሩት ቢሆን መልካም ነው። ቅንብሩም የሚውዚክ አገልግሎቱ፣ የስብከት አገልግሎቱ፣ የትምህርት አገልግሎቱ፣ ሌላውም ነገር እነሱን የሚመጥን ወደ እነሱ አውድ ቀረብ ያለ ቢሆን ይመረጣል። የሚያስተምሯቸውም ሰዎች ለወጣቶች ቅርብ የሆኑ የወጣቶችን ሁኔታ የተረዱ የወጣቶችን ስሜት የሚረዱ የወጣቶችን ዓለም የሚረዱ ሆነው መቅረብ ቢችሉ የተሻለ ይሆናል። ምን መርጥላቸው ርዕሶች በጣም እንደሱ የወጣቶችን ሁኔታ ቀረብ ያለ ሊሆን ይገባል ብዬ ለማንሳት ወዳለሁ። እንግዲህ ወጣቶችን ከመርዳት አንፃር እንደው እዚህ እዛ ብዬ የነካኳቸው ነገሮች ሁሉንም እንዳልዳሰስኩ እረዳለሁኝ። ነገር ግን ወጣቶችን በማገልገል ቀዳሚ ሆናችሁ ይህን ጉዳይ በምክክር በውይይት ልታሰፉ ትችላላችሁ። እንግዲህ ወጣቶችን መረዳትና መርዳት የሚለውን ትምህርት ለተከታታይ ሳምንታት ያቀረብኩትን በዚሁ ፈጽማለሁ። ከኔ ጋር ስለነበራችሁ ጌታ ኢየሱስ ይባርካችሁ። በሚቀጥለው ጊዜ በሌላ ርዕስ እንገናኛለን። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ።